ራሱን በገመድ አንጠልጥሎ እና ታናናሽ እህቶቼ እንኳን ሳይቀርን ያዩት ለነሱ ማስረዳት ራሱ ከባድ ነበር። የነበረኝ እሱ ነበር። የመስፍን ሰዎች ያስቀመጡልን ወጥመድም ቢሆን ተሰብስበን እዚህ ወጥመድ ውስጥ ከመግባት ውጪ ምንም አማራጭ የለንም። መልክቱ የናቲን ህይወት የሚመለከት ስለሆነ እዛ ውስጥ ሰው ያግቱ ነበር፣ እየደበደቡ የሆነ ወረቀት ያስፈርማሉ። በጣም ከባድ ነበር እና በቃ መጥፎ ሰው እንደሆነ እዛ ከገባው በኋላ መስፍን በጣም መጥፎ ሰው እንደሆነ ነው የተረዳሁት። ቤታችንን እስከመሸጥ ያን ሁሉ ንብረት እስክናጣ ደርሰናል እና በጣም ከባድ ነበር ለኛ። በቃ ብቻችንን ጥሎን ሄደ። ብቻችንን እንግዲህ መልእክት ሰጥተሽኛል። መልእክቱን ይሰጠሽ ማን ነው? ወረቀቱን የሰጠኝ የናቲ ጠባቂ ነው። ወረቀት ሲያስፈርም ተደብቄ አይቻለሁ። ደውላችሁ እንደዚህ በሉ እንደዚህ አድርጉ ምናምን ሲላቸውም ሰምቻለሁ። ያለው መረጃ ልስጥና ልጁ እንድታደርኑት ነው የምፈልገው። እኔ ብዙ ነገር አብረን ሰርተናል ከነሱ ጋር አውቃለሁ፣ ምን ያክል አስከፊ እንደሆነ አውቃለሁ። ስለዚህ በቃ እኔ የራሴን ህይወት ሪስክ አድርጌ ነው እዚህ ገላንተ መረጃ እየሰጠው ያሉት። አንደኛ እኔም እዚህ ችግር ውስጥ ሆኜ ቤት አስገብቻችሁ የሆነ ሰው እንኳን ቢመጣ እናንተም ችግር ውስጥ ማስገባት አልፈልግም። ችግር የለውም፣ እኛ ጋር እኮ የህግ ሰዎች አሉ። ወተማየት ትችላል። በዛ እንትን እኔ ቤትም ሆኜ ለማምለጥ ሞክራለሁ። ፈጣሪ ካላመልጣለሁ፣ ካልሆነ እንግዲህ ያው ያየነው አሁንም ራሱ የተደወለ ነው ስልክ እና እባክህ ተረዳኝ ዘላለም። ከተማም ሐሳባቸው ከሀገርም ለመውጣት ነው፣ ከከተማ ብቻ አይደለም። ያው ልጁ እንዳይያዝባቸው ሲሉ ቶሎ ይዞ ለመውጣት ነው፣ ለመሰወር ነው አላማቸውና ዋና ፍላጎታቸው ናቲን ይዘውት ከዚህ ከከተማ ማምለጥ፣ ከዛ ሲቀጥል ደግሞ ከሀገር ይዞ መውጣት ነው። ይህንን እድል ላለመስጠት ነው ለነሱ እንግዲህ በፍጥነት ምናልባትም ልጁን ይዞ ለመውጣት ስላልተመቻቸው ኬላዎች ምናምን አጠራጣሪ ነገር ስላጋጠማቸውም ሊሆን ይችላል እየተመለሱ ይገኛሉ። ቦታ ስታገኝ ዝጋበት፣ እሺ አደራ በእናትህ እንዳያመልጡ ነው። ሳልፉ ዝጋበት ቶሎ በል ዝጋ። ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለናንተ ይሁን ያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ለናንተ ዛሬ ያለን የምንጠራቸው ቀናት እናንተ ነጣጥላችሁ የምታያቸው ቪዲዮዎች በአንድ ወቅት የተሰሩና በተከታታይ እየሰራ ነው ያለው ነገር እንደሆነ እንዲገባችሁ እንፈልጋለን። ምክንያቱም እኛ ቀድም ያጋጠመን ነገር ነው ያለው። ለናንተ ምናልባት ከትላንት ወዲያ ያያችሁት ነገር ነው የሚሆነው። እንግዲህ ምንድነው ያጋጠመን ምን ላይ ደርሰናል የሚለውን ነገር አጠር አድርጌ ለነግራችሁ ወዳለው። ምንድነው ይሆነ ያለው እንግዲህ እኛ ትኩረታችንን ናቲን ማግኘት ላይ አድርገን መስራት ከጀመረን እንግዲህ ቀናት ተቆጥረዋል። ናቲን ማግኘት ደግሞ ግዴታ ሆኗል። እህቱ ናቲን ማግኘት እንደምትፈልግ እያነባች ትናገራለች። በየዕለቱ ፍላጎቷ ጥሪዋ ስለወንድሟ ሆኗል። እኛ ደግሞ የምንችለውን ያህል ጥረት አድርገን ወንድምና እህትን የማገናኘት ስራ ለመስራት ጥረት በማድረግ ላይ እንገኛለን። እንግዲህ ላለፉት ቀናት ብዙ ቦታ ወጥተናል ወርደናል። ከወይዘሮ መሰረት ጀምሮ ናቲን የማግኘቱን ሂደት አጠናክረን ቀጥለናል። ብዙ ነገሮቻችንን አቁመን ብዙ አይነት ክትትሎችን አቁመን ናቲን የማግኘቱ ስራ ላይ ትኩረታችንን አድርገን እንግዲህ መስራት ከጀመርን ከረምረም ብለናል። ናቲን የማግኘቱ ስራ እንዳያችሁት ቀላል እንዳልነበረ ተረዳላችሁ። እንግዲህ ናቲን ለማግኘት ከወይዘሮ መሰረት ጀምረን ጥረት ስናደርግ ወይዘሮ መሰረት ናቲ ኦሬዲ የአይምሮ በሽተኛ ሆኖ መስኮት ሰብሮ ከመስፍን ሰዎች እንዳመለጠ ነገሩን። ከዛ በኋላ እንግዲህ እሱን እያፈላለግን አለ የተባለበት ቦታ ስንደርስ እንግዲህ እሱን ያስቀመጡት ወይዘሮ አልማዝ ናቲን
ከጎዳና ላይ አግኝተውት ወደ ቤታቸው ይዘውት እንደሄዱ ደርሰን ነበረ። ነገር ግን ቤታቸው ስንደርስ እሳቸው ወደ ገዳም ይህንን ልጅ መጠመቅ አለበት የአእምሮ ችግር አለበት ብለው ስላሰቡ ወደ ገዳም ይዘውት ሄደው ነበረ። እንግዲህ ገዳም የተፈጠረውን ነገር ሁላችሁም ታውቃላችሁ። ለጥቂት ደቂቃዎች ልዩነት ናቲን የመስፍን ሰዎች ከኛ ቀድመው አግኝተውታል። ከዛ በኋላ እንግዲህ የያዝነውን ሰው ይዘን ምርመራችንን አጠናክረን ስንቀጥል ናቲን ይዘውት የሄዱበትን ቦታ ነገረን። ቦታው ላይ ስንደርስ ደግሞ የተፈጠረውን ነገር የምታውቁት ነው። በአጋጣሚ አንዲት ልትደፈር ሙከራ እየተደረገባት ያለች ሴት ነው ያገኘነው። እንግዲህ ከሷ ጋር ደግሞ ደፋሪዋ ነበረ። ሁለቱንም ይዘን አናገርናቸው። ከዛ በኋላ ምንድነው የተፈጠረው የሚለው ነው እንግዲህ በጣም 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 ወሳኙ ነጥብ የሚሆነው። ለኛ መልእክት ደረሰን። ለኛ የደረሰን መልእክት ምንድነው? ምናልባትም በዚህ ቪዲዮ ናቲን ካገኘ ነው ይሄ መልእክት ምን እንደነበረ እንናገራለን። ነገር ግን ካላገኘ ነው ደግሞ ለመስፍን ሰዎች መልእክት እንደማስተላለፍ ሆኖ ስለሚቆጠር ይሄ መልእክት ምን እንደሆነ ከመናገራችን በፊት ማድረግ ያለብንን ነገር ማድረግ አለብን። ከዛ በኋላ መልእክቱ ምን እንደሆነ እናስረዳቸዋለን ማለት ነው። እንግዲህ ሊደፍር የሞከረውን ሰው ይዘነው ወደ ሕግ ጥላ ስር እንዲያርፍ አድርገናል። ከዛም ባለፈ ደግሞ የመድፈር አደጋ ሊደርስባት የነበረችውን ሴት ይዘናት ወደ ሐኪም ቤት ነው። እሷ የጤና ሁኔታዋ ቼክ ተደርጓል። ከዚህ በፊት ምን አይነት በደሎች ሲደርሱባት እንደነበረም ለመስማት ችለናል። እንግዲህ አሁን የምናደርገው ነገር የተላከልን መልእክት ምንድነው የሚለውን በዚህ ቪዲዮ የምናሳይ ይሆናል። የናቲ ፍለጋችንም ይቀጥላል። ከዛ በተረፈ ግን እንግዲህ የዚች ልጅ የጤንነት ሁኔታ ምን ላይ ነው የሚገኘው የሚለው ማናት እዛ ግቢስ ምን ትሰራለች የሚለውን እኛም የራሳችን ጥርጣሬዎች ስላሉን ጠንከር አድርገን ከሷ ጋር ቆይታ የምናደርግ ይሆናል። ከምንም በላይ ግን ናቲን የማዳኑ ስራ ምናልባትም በዚህ ቪዲዮ የመጨረሻው ይሆናል ብዬ አስባለሁ። ዛሬ ናቲን በህይወት የምናገኘው መስሎ ይሰማናል። ካገኘነው እጅግ በጣም ደስ የሚል ቀን አሳለፍን ማለት ነው የሚሆነው። ልፋታችን ሁሉ ጥግ ደረሰ ማለት ነው የሚሆነው። ስለዚህ እንግዲህ እናንተ እስከዚህ ቪዲዮ መጨረሻ ድረስ አብራችሁን እንድትሆኑ ግብዣይ ነው። እንግዲህ አብራችሁን ስትሆኑ ደግሞ እንደተለመደው ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁን እንዳትረሱ ማለት እወዳለሁ። ነገር ግን ያለፉትን ቪዲዮዎች የማየት እድል ያላገኛችሁ መሆናችሁ ወደ ኋላ ሄዳችሁ ማስታወስ ያለባችሁ ሰዎች ካላችሁ ቪዲዮ አይታችሁ ትመለሳላችሁ። ስንመለስ እኔ ደግሞ ከእንግዳዬ ጋር ቆይታ የማደርግ ነው የሚሆነው። አብራችሁኝ ነው። ምንድነው? የተጎዳ ሰው አለ። ምንድነው? ደህና ነሽ? የሰውየው ሌብል የሰውየው ምን ያክል ርቀት እንደሚሄድ እያወቁኝ እዚህ ራሴን መጠበቅ አለብኝ። ምክንያቱም ቤተሰብ አለኝ፣ በቅርብ የወለደች አራስ ሚስት አለች፣ እዚህ ልጆች አሉኝ። ስለዚህ ራሴን ለእናንተ አሳልፌ ብሰጥ እዛ ጋር ምን እንደሚገጥመኝም አውቃለሁ። እንደገና ደግሞ ራሴን ከእናንተ ብከላከልም የተሻለ ገንዘብ አገኛለሁ። ሚስጥር እንዲያወጡ እንዲለፈለፉ፣ በቅዠት ነገር የተደበቁ ነገሮችን እንዲናገሩ እንዲያወጡ፣ ሐሳብ እንዲሰጡ፣ እንዲቃዡ እና እንቅልፍ እንዲወስዳቸው እና ራሳቸውን እንዲስቱ የሚያደርግ ነውና ኦቨርዶዝ 59 ምናምን ይባላል። መድኃኒት እንዲህ ተቀምሶ አይሰጥም እንጂ ቢሰጥ ኖሮ እንደዛ እንዲሰጥ ያደርገኝ ነበር ማለት ይችላል። እና ፊት ለፊቱ ቀሽጉጥ ያስቀምጣል። በጣም ተጠራጣሪ ነው። በጣም ጠላውን የሚያምንም አይመስለኝም። ልጆቹንም ራሱ የሚያምን አይመስለኝም። ቢኖር እኔ እንዳሉትም እንዳሌሉትም አላውቅም፣ ግን ማንንም ሰው አያምንም። እዛው አጠገቡ ያለውን ጋር ራሱ የሚያምን አይመስለኝም። ስለዚህ እኔ በጣም የሚያሳስበኝ ነገር ራሱ እሱ ነው ማለት እኔ እንዳይሞት ራሱ ጸሎት አደርጋለሁ። ምክንያቱም የሆነ ነገር ቢያጋጥመው እኔ ቀጥታ እኔ ብቻ አይደለም መሞት ቤተሰቦቼ ሁሉ ናቸው የሚያልኩት። ስለዚህ ከዚህ አንፃር እኔ በጣም ተጠንቅቄ ነው የምሰራው። በጣም ማለት ነው። መረጃውን ከየት እንዳመጡት አላወቁ፣ ግን አንድ ስልክ ወጥቶ አንደኛው ሲያወራ ነበር። ስልክ ወጥቶ እያወራ ነበር። ከዛ እኔ
የራሴ እንደማንኛውም ጊዜ እንደሚያወሩት ነው መሰለኝና ከዛ ስልኩን ዘግቶ በጣም አጣደፈኝ ምናምን ናቲ የሚሆኑ መድኃኒቶችን አዘጋጅ ናቲን ታውቃለህ ከዚህ በፊት የነበረውን ኬዝ ምናምን አለኝ እዛ እነዛን በቃ ለነበሩት በቃ ሳትቼ እኔ የነበሩት ያሉት መድኃኒቶች ይዤ ፈጥኜ መኪና ውስጥ ገባሁ ማለት እዛ 10 ሺህ ብር ሰጡኝ ከዛም በኋላ የታሰረ ብር ነው ሄድኩኝ ልጁን አገኘሁት ቀስ ብዬ አወራሁት አሳመንኩት ማለት ነውና እንደዚህ ነው ምናምን ብዬ ከሴትዮዋ እንደተላከን ምናምን ብቻ የሆነ ነገር ብቻ አድርጌ አሳመንኩት ከዛም በኋላ በቃ በብሩን ጠቅልዬ ሰጠሁት እዛሱም ተቀበለ ከዛም በኋላ የታሰረበትን ቀስ ብሎ ቁልፉን ሰጠኝ ከዛ ቀስ ብዬ ነው ኪሴ ይዤው ስለነበረ ለልጁ የሚረጋጋበትን መንገድ ካደረኩ በኋላ ናቲን ካለበት ከገባበት ነገር ይዘነው እንወጣለን ማለት ነው ስለዚህ ወደ ቦታው ብንሄድ ጊዜው አናጠፋ አሁን አንተ ቶሎ በል ታጠቢ ፊትሽን ታጠቢስ ምንድነው ያንሹ ፊትሽን ታጠቢና እናት ሰማላ ጎቷ ምንድነው እሺ ንገረኝ እሺ ምን ልታረግ ነበር በመጀመሪያ ደረጃ ሱሪን አውልቃ ምናምን ነው ያስኩ ምን ልታረግ ነበር ባገኘሁት አጋጣሚ እኮ ላስረዳ እኮ ነው አይደል እንዴ ባገኘሁት አጋጣሚ ምናምን ነገር በቃ ተጠቅሰኛለች ምናምን ነገር ለኔ ያላትን ስሜት ምናምን ነገር እያሳየች ነበር አጋጣሚውን የተጠቀምኩት እንጂ ምንም የተለየ ነገር አይደለም ናቲ የት ነው ያለው አሁን ናቲን ታወጣታለህ አላቅም የት እንዳላላቅም ከሰዓታት በፊት ነበር የወሰዱት የት ነው የወሰዱት አላቅም የት ነው የወሰዱት አላቅም ምንድነው ማታውቀው ከማን ጋር ነው ኮኔክሽን አጣ ንገረኝ ና ቁጭ በልና ንገረኝ ከማን ጋር ነው ኮኔክሽን አላቅም እኔ ስራ ኮኔክሽን ከማን ማን ነው የሚያዝ እያዘዘ ያለው ሰው ወዴት እንደሄደ ታውቃለህ እሱን ትናገራለህ እሺ እነግርሃለሁ ተረጋጋሽ ዘላለም እንደሆን ካቃለሁ እንደምትመጣ ማቅ ነበር ማለት ምን ማለት ነው እንደምትመጣ አቃለሁ ማለት ምን ማለት ነው ለምን በስነ ስርዓት አታስረጂንም ለነግርህ ከፈለኩት እኔ ጋር የሆነ የተቀመጠ መልእክት አለ ከማን ሁሉንም ነገር መልእክቱ ላይ ታገኘዋለህ አልገባኝም እኔ ዝም ብዬ እኮ መልእክት አልቀበልም ምንድነው እኮ ከባድ ነገር ነው ጊዜ የሚወስድ ነገር አይደለም ጊዜ ልንሰጥ አይገባም እሷን ሐኪም ቤት ቶሎ ውሰዷት ሰላም እንዴት ነሽ አሁን እንዴት ነሽ ቀደም ብዙ ስጋቶች ነበሩን ምናልባትም ከዚህ በፊትም ወይ ደግሞ በሰዓቱም እኛ ከመድረሳችን በፊት ጾታዊ ጥቃት ተደርጎብሽ መሆን አለመሆኑ እያሳሰበን ነበር ካንቺ ጋርም ብዙ መቆየት አልቻልንም ነበር በፍጥነት ወደ ሆስፒታል ወሰድንሽ ለዛ ነበርና የሆስፒታሉን ውጤት ጨምረሽ አሁን ያለሽበትን ሁኔታ እስቲ ንገሪኝ አሁን እግዚአብሔር ይመስገን በጣም ደህና ነኝ ያው ከባድ ሁኔታ ነበር ያው ትንሽ የተደበደብኩበት ቦታ ህመም ይሰማኛል መድኃኒት ሰጥተውኛል እንግዲህ በጊዜ ደስ ይስተካከል ይሆናል የህክምና ውጤቱ እንዴት ሆነ ያው የህክምና ውጤቱ አልነካኝም እናንተ ደርሳችሁልኛል እግዚአብሔር ይመስገን በጣም ነው ማመሰግነው በዚህ አጋጣሚ እናንተ ባደርሱልኝ እንዲፈጠር የሚችለው ከባድ ነው በቃ ያው የደበደበኝ ምናም ሲታገለኝ የነበረው እጄን ሲዘኝ ነበር ሲጎተኝ ነበር ምናምን ስንታገል የነበረው ነው ትንሽ ህመም የፈጠረብኝ ሲመታኝ ነበር በጣም ሲያሰቃየኝ ነበር ያ ነው ህመም እየተሰማኝ ያለው እንጂ ደህና ነኝ ሌላ ቦታ ከኛ ጋር ሲያወራም ሆነ ለፖሊሶቹም ሲያስረዳቸው እንግዲህ አጠገቡ ስለነበርን እየሰማሽ ነበር ብዬ አስባለሁ በፍቃዷ ነው ፈልጋ ነው ራሷን ከመጀመሪያ ጀምሮ ታስቸግረኝ የነበረው ምናምን ብሎ ነበር እና ይሄንን ያንቺ ምላሽ ምንድነው ፈልገሽ በፍቃድሽ ነው አረ አይደለም ያለው ነገር ማለት ከውሸት የራቀ ነው በጣም እንጃ እንዴት እንደዚህ እንዳላችሁ በጣም ባለጌ ልጅ ነው ይቅርታ ለቃላት አጠቃቀሚ ግን በቃ እናንተ ባደርሱልኝ ኑሮ በቃ ህይወቴ እንዳለ ተበላሽቶ ነበር በቃ እናንተ ናችሁ ከመበላሸት ያተረፋችሁን በጣም ነው ማመሰግናችሁ በዚህ አጋጣሚ ባንቺና በሱ መካከል እንግዲህ ሁሌ ታስቸግረኝ ነበር ሁሌ ታይኝ ነበር ተጠቅሰኛለች እሷናት ፍላጎት ቀድማ ያሳየችኝ ምናምን የሚል መከላከያ ነው እሱ ያቀረበኝ ነበረው ባንቺና በሱ መካከል እንደዚህ አይነት ግንኙነት ነበር ምን ያህል ጊዜስ አንቺ እዛ ቤት ከሱ ጋር እያየሹ ኖረሻል ኧረ በፍጹም ይሄ ውሸት ነው እኔ ምንም አይነት እንትን ማለት ከስራዬ ውጪ ራሱ ሰው ቀና ብዬ አይቻላቅም
ማንንም ቀና ብዬ አይቻላቅም ስራዬን ነው የምሰራው ያው እዛው ስራ ሲሰሩ ስለነበረ እዛው አንዳንድ ነገሮች ምግብ ምናምን አበስላለሁ ብዙም ነበሩ ያው እንደዚህ አይነት ሐሳብ አልነበረው ከዚህ በፊት እንዴት እንደዚህ እንዳሰበው አላቅምና አጋጣሚው ነው ናቲን ይዞ ሲወጡ ብቻችንን ቀረን ማሽኖቹን እንዲጠብቁ መስፍን ነበር ያዘዘውና ሌሎች ሁሉም ሲወጡ ብቻችንን ስንቀር ይሄንን አጋጣሚ ልጠቀም ብሎ ነው እና መጀመሪያ አሰረኝ ምናምን ከዛን ሲደበድበኝ ነበር በቃ በጣም ስንታገል ነበርና አጋጣሚ የናንተን ድምጽ ስሰማ እርዱኝ ይያልኩ መጨው ጀመርኩኝ ከዛ አጋጣሚ እናንተ መጣችሁ ማለት ነው እንጂ በጣም እየታገለኝ ነበር እየደበደበኝ ነበር ጥያቄ የሆነብን ነገር እኛ ፈልገን የመጣ ነው ናቲን ለማግኘት ነው ዛግቢ ግን ያገኘናችሁ ሁለታችሁ ብቻ ነበር አንቺ እዛ ቦታ ላይ እንዴት ልትገኝ ይቻልሽ ከመስፍን ጋር ያለሽ ግንኙነትስ ምንድነው የሚለውን ጥያቄ ልጠይቅሽ ይገደዳል ያው እዛ ልገኝበት የቻልኩት እዛ ስለምሰራ ነው መስፍን ጋር ነው የምሰራው እኔ ያው ስነግርህ ታሪኩ በጣም ረጅም ነው ያው ከመስፍን ጋር ያለን ምናምን ታሪኩ በጣም ረጅም ነው ኦኬ እሺ ረጅም ታሪክ ከሆነ ከመጀመሪያ እንጀምር እስቲ አንቺ ማነሽ ምንድነሽ ከመስፍን ጋር ያገናኝሽ ነገር ምንድነው የሚለውን እንድናቅ አድርገሽ እስቲ ንገሪን በመጀመሪያ እሺ ስሜ ፌበን ይባላል ተወልጄ ያደኩት እዚሁ ነው እዚህ አዲስ አበባ ውስጥ ነው እና ከእናትና ከአባቴ ጋር ነበር ያደኩትና እናቴ በመሃል በጣም በጽኑ ህመም ታማ ታርፋለች እና አባቴ ብቻውን ያሳደገኝ ከዛ በኋላ በ10 አመቴ ምናምን ነው እናቴ ሞተችው ከዛ አባቴ ከዛ በኋላ ብቻውን ያሳደገኝ ሁለት እህቶች አሉኝ ትንንሽ ናቸው ከኔ እና ያው እናቴ ከሞተች በኋላ ኃላፊነት በሙሉ እኔ ላይ ነው የተጫነው ያው የቤቱ ስራ ታውቃለህ ሴት ስትሆን ኃላፊነት ይበዛባል ታናናሽ ስለሆኑ ስራዎችን ትምርት ቤት ቋጥሬ ምሸኛቸው ነኝ እና ቤት ያለውን ስራ በአጠቃላይ ነኝ የምሰራው እና ከዛ በኋላ በቃ የሆነ ሰዓት አባቴ ጋር በጣም እንቀራረም ነበር እናወራ ነበር አባቴ ባለ ሀብት ነው ብዙ መኪናዎች አሉት ምናምን በደንብ አሪፍ የሚንቀሳቀስ አይነት ሰው ነው እና ብዙ ስራዎችን ይሰራል በሰውም በጎረቤትም በጣም ተወዳጅ የሆነ ሰው ነው ጥሩ ሰው ነው እና ቦና አጋጣሚ መስፍን ከሚባል ሰው ጋር ይተዋወቅና አሪፍ ቢዝነስ ለመጀመሪያ ያስባሉ በዛን ሰዓት እኔንም ያማከረኝ ነበር ምንም አይደብቀኝም ያለው ታላቅ ልጅ እኔ ስለሆንኩ ይነግረኛል አንዳንድ ነገሮችን እና ከመስፍን ጋር ስራ ሊጀምሩ ሲያስቡ በቃ መስፍን በጣም ጥሩ ሰው ነው ይመጣልኛ ጋር እህቶቼንም ይንከባከባቸዋል አንዳንድ ነገር ይዞ ይመጣል ምናምን በጣም ይንከባከበናል እና ጥሩ ሰው ነው እና የተሻለ ቢዝነስ እንድጀምር ለምን እንደዚህ መኪኖቹን ሽጠን መሬት ገዝተን ምናምን የቡና እንትኖች ራሳችን አምርተን ከመጀመሪያው አንስቷላ መሬቶቹን ገዝቶ ዘርቶ ምናምን ከዛ ጀምረን ለምን አንሰራ ምናምን የሚል ሐሳብ ሲያቀርብለት አሪፍ ነው ብለን እና ያንን ሐሳብ ሲያቀርብ በጣም ነበር ደስ ያለን ያው ፋዘር መኪና አሉት እንደነገርኩክና ጅቡቲ የሚመላለስ ነበር እቃዎችን እየሄደ ያመጣል ምናምን እንደዛ ነበር የሚሰራውና ያው ጅቡቲ ሲሄድ ደግሞ በጣም ረጅም ጊዜ ይቆያል እኛም ብቻችንን ትቶ ነው የሚሄደው ማሚ ከሞተች በኋላ ብቻችንን ነው የምንሆነው እና እዛ እየሄደ በጣም ስለሚቆይ ምናምን ይሄኛው ስራ ደግሞ ያመጣለት ሐሳብ ሰው አንድ ይቀጥረውበት የሚሰሩት ነገር ነው ያን ያክል አልፎ አልፎ እየሄደ ቼክ የሚያደርገው ምናምን ነው እንጂ ያን ያክል ጊዜውን ወስዶ ምናምን እና በጣም ትርፍ እንዳለው ሲነግረን በጣም ነው በቃ ደስ ያለን እኛም አልጠበቅንም ነበር በቃ በጣም ደስ የሚል ስራ ነው ለኔ አማክሮኝ ጥሩ ሐሳብ ነው ስለው በቃ ሊገባ ወሰነ ከዛን ያው መኪኖቹን ሽጦ ሙሉ በሙሉ ምንም ሳያስቀር ሽጦ ወደዚህ ስራ ገባ መሬቱ ምናምን ገዛ ማለት ነው እና የገዙት ብቻውን አይደለም ከመስፍን ጋር ሼር ነው መሬቱን የገዙት አንድ ላይ ገዙ የቡናውን ንግድ ለመጀመር እንቅስቃሴ ጀመሩ ማለት ነውና መጀመሪያ አሪፍ እየሰሩ ነበር ያው ጥሩ እየተንቀሳቀሱ ነበር መሃል ላይ ግን ትንሽ ገንዘብ ማጠር ጀመራቸው እና አብዛኛውን ወጪ የሚሸፍንላቸው መስፍን ነው
እንዲ አባቴ ሲያንሰው ምናምን እሱንም ይሸፍነው እና በጣም የሆነ ሰዓት እየከሰረ መጣ እዛ በጣም ይበሳጫል መናደር ጀመረ መጠጣት ጀመረ ከዚህ በፊት አባቴ ጠጪ አይደለም ግን አሁን ንዴቶች እንትን ሲሉበት እንዳሰበው ሳይሆን ሲቀር ምናምን መጠጣት ጀመረ እየሰከረ መምጣት ጀመረ ያው የሚስቱን ማጣትም ህመም አለበት ቀላል አይደለም ሚስቱን አጥቶ ብቻውን ማሳደግ እና በቃ ሚስቱን ማጣቱም እንትን ይለዋል እና እየጠጣ ይመጣል በቃ ልጆቼን መያዝ አልቻልኩም እሷን አጥቼ ያለ ሁሌ ያለቅሳል እየጠጣ እየመጣ ማለት ነው ከዛ በቃ እየከሰረ በጣም እየተበሳጨ ነው የሚመጣው ምናምን እና ንግዳቸው ግን በርግጥ ከስሮ ነበር በርግጠኝነት ከስሯል ማለት ይቻላል ያው ስለ ንግዱ ብዙ ዕውቀት የለውም እንደነገርኩ ከዚህ ስራ ውስጥ ያስገባን መስፍን ነው ያው ሁሉን አብዛኛውን ነገር የሚቆጣጠረው መስፍን ነው አባቴ በሳምንት በወር ሊሆን ይችላል አንዳንዴ ቼክ አርግልኝ ሲል ነው ሂዶ የሚያየው መስፍን ይይልኝ እንደዚህ አርግልኝ ምናም ሲለው ነው እንጂ ብዙ ጊዜ አይሄድም እና ስናተርፍም ብዙ ጊዜ መስፍን ነው እንደዚህ አትርፈናል ምናም ብሎ ገንዘብ የሚሰጠው እሱ ነው እንትኖቹን እንዳለ የሚቆጣጠረው መስፍን ነው ሂሳቦቹ ምናምን ሲከስም እንደዚህ አይነት ገንዘብ ከስራናል ብሎ የሚነግረው እሱ ነው ያው ስራውንም እሱ አይደል ያስገባን በደንብ የሚያውቀው እሱ ነው ስለ ስራው እንዴት ነው ያው በሳቱ ጥሩ ሰው ስለነበረ እኛንም የሚረዳን አይነት ስለነበረ በቃ ከከሰንም ምንም ማድረግ አንችልም በቃ ቀጣይ እናተርፋለን እያለ ያበረታታን ነበርና መጨረሻ ላይ የቀረን ቤታችን ነበርና በጣም ኪሳራ ውስጥ ገብተው ገንዘብ ያስፈልጋቸው ነበር አቶ መስፍንም አሁን ገንዘቦችን ቢዝነስ ላይ ያውያለውና አሁን ምንም ገንዘብ ማግኘት አልችልም ፈልግ ምናም ብሎ ሲያስጨንቀው በቃ ቤታችንን አሲዘን ገንዘብ ተበደረን ያንን ቢዝነስ ለማስቀጠል አሰብን ያለን አማራጭ እሱ ነው ምክንያቱም እዛ ጋር ብዙ ብር አውጥተንበታል ለፍተንበታል እና በቃ መጨረሻ ላይ ቤታችንን አሲዘን ያንን ገንዘብ ተበደረን ከዛ በኋላ ቢዝነሱ አሁንም እንዳሰብነው አልሆነም አሁን ኪሳራ ውስጥ ገብተን እንደም ሌላ እዳን የተጨመረብን ከዛ ቤታችን ተወረሰ በዛ ምክንያት እዛ 2 ክፍል ቤት ተከራየን ያው ቀላል አይደለም ባይዘው በጣም ከባድ ነው እንደዛ መኪኖች ነበሩን እንደፈለግን ለምንም ተቸግረን ማናቅ ዛሬ 2 ክፍል ቤት ውስጥ መገኘታችን በጣም ከባድ ነው ለኛ እህቶቼም ትንሽ ናቸው የለመዱት ነገር ሲጎልባቸው በጣም ነው የሚያመው ያው ታላቅ ልጅ ስለሆንኩኝ እኔ ነኝ ሁሉንም ነገር ምረዳው እነሱን ትሪት ማረገው እኔ ነኝ ቤታችንን እስከመሸጥ ያን ሁሉ ንብረት እስክናጣ ደርሰናል እና በጣም ከባድ ነበር ለኛ በቃ እንግዲህ መስፍን ያልገባበት ቦታ የለም ያለመሰቃቀለው ህይወት የለም እጅግ በጣም ብዙ ሰዎችን ህይወት ያበላሸ ሰው ነው በዚህ ደረጃ ራሱ ሰው ለምን ይከፋል ለምን ክፉ ይሆናል የሚል ጥያቄ እስክንጠይቅ ድረስ ያደረሰን ሰው ነውና ለደረሰብሽ ነገር እንግዲህ እናዝናለን ግን መጨረሻሽም መስፍን ጋር ነውና የሆነው እንዴት አንቺ እዛ ቦታ ልትገኝ እንደቻልሽ እስቲ አስረጅኝ ያው እንደነገርኩ ከስረን ነበር በጣም ከዛ በኋላ በቃ ሁሉን ነገራችን ያጣነውኛ አስበን የነበረው በቃ ስራው ራሱ በጣም ብዙ ገንዘብ እንደሚያስገኝ ነበር የነገረን መስፍን መጀመሪያ ሲነግረን በቃ በጣም ልንገምተው ማንችለው ብር ነበር ቀባንዲ ሀብታም እንሆናለን ብለን ነበር ያሰብነው እና በቃ እየከሰርን ሄድን ቤታችንን አጣን እንደዚህ አይነት ሁኔታ ስንደርስ አባቴ እንደነገርኩ በጣም ይበሳጫል በቃ በጣም ይጠጣል ንዴቱን ደሞኛ ላይ ነበር በቃ ይጮሃል ማለት ምን እንደሚያደርግ ግራ ገብቶት ነበር በቃ በጣም ተናዶ ነበርና እና በቃ የሆነ አሁንም ገንዘብ ያስፈልጋል ምናምን ይያለ መስፍን ማስጨነቅ ጀመረ የሆነ ሰዓት ለፕሮጀክቱ ማስቀጠያ የሆነ ገንዘብ ያስፈልጋል ብሎት እኛ እንኳን ያንን ገንዘብ ማግኘት አይደለም ቤታችንን ሽጣን እዳ ውስጥ ነን ከጓደኞቹ ነበር የተበደረው አባቴ ያንን ስራ በቃ ባሁን ይሳካል ብለን ተስፋ አድርገን ነበር እና ያም ሳይሆን እዳ ያለበት ደግሞ ሌላ ገንዘብ ማግኘት አይችልም እና በቃ በጣም እየጠጣ ይመጣል በጣም ይበሳጫል በቃ የሚያደርገው ጨንቆት ነበር እና ገንዘብ ያስፈልገናል ምናምንና እሱን ገንዘብ ፈልጋለው ከዛ በኋላ በቃ ቁጭ ብላችሁ አውሩ እስቲ ከመስፍን ጋር ምናምን ነገር አልኩት
ከዛን ያው መስፍን ሲፈልገው መስፍን ስልክ ማንሳት ተወ። ከዛ በኋላ አይነሳም ስልኩን። በፊት የሚያገኝበት ቦታ ሲሄድ አያገኘውም። በጣም እሱን ለማግኘት በጣም ብዙ ነገር አድርጓል። በተለያየ ስልክ ሲደውል ስሙኑን ሲያቂ ዘጋበታል። በቃ እሱን ለማግኘት ያልሞከረው ነገር የለም። በጣም ሊያገኘው ሞክሯል፣ ግን መስፍን ለምን እንደሆነ አላቅም። ምክንያቱም የዛን ሰዓት ባላቅም ሊያገኘው አልፈለገም እና ይመስለኛል ያለው ብድርም ብሩም አጨናንቆት ይሁን አላቅም እና በቃ ሊያገኘው አልቻለም። በጠበቃ ምናምን በፖሊስ እንትን ሊለው ሞክሯል፣ ግን ጠበቆች በጣም ብዙ ብር ነበር የጠየቁት። ያንን ገንዘብ ደግሞ መክፈል ማግኘትም አይችልም። እዚህ ጋር በጣም ብዙ እዳ አለበት። ለጠበቃ የሚከፍለውም ገንዘብ የለውም። ስለዚህ በቃ አማራጭ ነው ያጣው። በቃ በዛ ሰዓት እሱም የሚያስበው ነገር ዝም ብሎ መጠጣት ነው። በቃ ተስፋ የቆረጠ ሰው አንዳንድ የሚያደርገውን አያውቅም አይደል? ልክ እንደዛ በቃ ዝም ብሎ መጠጣት ነው። ምንም መፍትሄ ማምጣት አልቻለም። በቃ በንዴት ዝም ብሎ ይጠጣል። እና የሆነ ቀን በጣም ሰክሮ መጥቶ በቃ እኔ ለልጆቼ እንኳን መሆን አልቻልኩም ምናምን ብሎ ቁጭ ብሎ ማልቀስ ጀመረና በቃ አይዞክ ምናምን ብዬ አባብዬ ልጆቹን አስተኝቼ እሱን አስተኝቼ ምናምን ጠዋትን ቁርስ ሰርቼ ልክ ከእንቅልፌ ተነስቼ ወደ መኝታ ስገባ አጣሁት። ከዛ የት ሄዶ ነው አባቴ? በቃ ስራ ሄዶ ነው ብዬ ስፈልገው አጥቼው። ከዛ ኳላ እንትን መጸዳጃ ቤት ኳላ አለና ልክ ያከራዮች ማለት ቤታችን የተከራዩ ሌላ አሉ። ቤታቸው እንደኛ ተከራይ ማለት ነው። እና ስጨው ምንድነው ምናምን ብዬ ሩጬ ሲሄድ ጎረቤቴ ስጨው እዛ ሲሄድ አባቴ ራሱን በገመድ አንጠልጥሎ እና ታናናሽ እህቶቼ እንኳን ሳይቀር ነው ያዩት። ለነሱ ማስረዳት ራሱ ከባድ ነበር። የነበረኝ እሱ ነበር። አይዞሽ ሁሉን ነገር ለኔ ትቶት ሄደ። ብቻችንን ጥሎን ሄደ። ብቻችንን። አይዞሽ አቤል እንትን በለስ አቁም። እንግዲህ በዚህ ልክ በደል የሰራባችሁ ቤተሰቦቹ የበተነ ሰው ነው መስፍንና እንዴት መጨረሻ ላይ አንቺን መስፍን ቤት የመስፍን ኤሪያ ውስጥ ልናገኝሽ ይቻላል? ያው ከአባቴ ለቅሶ በኋላ ማለት ከ7 ቀኑ በኋላ ከቀበርን በኋላ መስፍን መጥቶ ነበር ለቅሶ እና ለቅሶም ስለነበረ ብዙም አላወራሁትም፣ ሀዘን ላይ ስለነበርኩ እና የሚያስፈልጋችሁ ነገር ምናምን ብሎ አንዳንድ ነገር ብሎ ገንዘብ ሰጥቶኝ ነው ሄደው። ምንድን ነበር ምክንያቱ ታዲያ? ያኔ ለአባትሽ ስልክ የማያነሳ እንደዛ የሚርቃችሁ ሰው ነበር አይደል? ተመልሶ ሲመጣ እንዴት እናንተ ተቀበላችሁት? ያው መጀመሪያ አልቀበልም ብዬው ነበር። ገንዘቡን በጣም ተናድጄበት ነበር። በቃ የአባቴ መሞት እሱ ነው ብዬ ነበር ማስበው። ግን ከዛ በኋላ ውጪ እንደነበረ ከሀገር ወጥቶ እንደነበረ ስልኩንም ያው ከሀገር ስትወጣ ስልክ አይሰራማ፣ ስልኩን እዚሁ ትቶ ስለነበረ ያው ይጠራል አይነሳም። ቢሮም ሲሄድ ያላገኘው ከሀገር ውጪ ነበርና በምን ሊያገኘው አልቻለም። በጣም አስቸኳይ ነገር የቤተሰብ ጉዳይ ሆኖበት ወደ ውጪ እንደወጣ ምናምን ነበር የነገረኝና በሱ በኩልም ሁኜ ስረዳው ልክ ነው ቢሎን አስቤ ያው ተቀበልኩት። ከዛ በኋላ እንዴት ነው ታዲያ ግንኙነታችሁ ቀጥሎ እዚህ ቤት ልትገኝ ይችላል? ለአንዳንድ ነገር ይሆናቸዋል ብሎ ገንዘብ ሰጥቶን ሄደ። ከዛ በኋላ ትንሽ በመሃል ጠፋ። ደግሞ ምናልባት ተመልሶ ወጥቶ ይሆናል የሚለውን ስላሰብኩ አልደወለም፣ አልመጣም።
ከዛ ያው አባቴ ከሞተ በኋላ እህቶቼን ያው ኃላፊነት የኔ ነው እዚህ ጋር የሚረዳን ዘመድ ቤተሰብም የለንም እና የእህቶቼ ኃላፊነት በእኔ ላይ ወደቀ የቤት ክራይ መክፈል አለብኝ እህቶቼን ትምህርት እንዳያቋርጡ የትምህርት ቤት መክፈል አለብኝ የለመዱት ነገር አለ ቤት ውስጥ የሚያስፈልግ ብዙ ነገሮች አሉ እና ያንን ማሟላት ስላለብኝ በቃ ስራ ጀመርኩኝ እና ብዙ ስራዎችን መስራት ጀመርኩ በቃ ከትንሽ ጀምሮ ለኔ ቀላል አይደለም በጣም እንደነገርኩ ባለሀብት ነበር አባቴ ቀጠና አድርገን ወደ ታች ወርዶ መስራት ለኔ ቀላል አልነበረም ጽዳት ሰርቻለሁ ያው ትምርቴንም መቀጠል ስላልቻልኩ አቁሜዋለሁ አትክልት ተራ ሂጄ ጉሊት መስራት ጀምሬ ነበር ያው እሱም አላዋጣኝም ይመስለኛል አሰራሩንም ስላላወኩበት ነው ጽዳት ተቀጥሬያለሁ በቃ በጣም ብዙ ነገር አድርጌያለሁ ግን ቤት ኪራይን ከፍሎ ልጆቹን ማቋቋምበት ገንዘብ ምንም ላገኝ አልቻልኩም በቃ በጣም ብዙ ችግር ብዙ ስቃይ አሳልፌያለሁ በዚህ እድሜ ኃላፊነትን መቀበል ለኔ ቀላል ነገር አይደለም እና በመጨረሻ በቃ አማራጭ ሳጣ ወደ መስፍን ቢሮ ሂጄ እግሩ ስር በቃ ወድቄ እህቶቼ እየተራቡ ነው ማበላቸው ማጠጣው አጣው ቤት ኪራይ መከፍለው አጣው ቤት ኪራይ በጣም ነው የተወዘፈብን እዳ ነበረብን አባቴ ከሞተ በኋላ አልከፈልኩም እና አባቴ በነበረ ሰዓትም ያልከፈለው ነበርና በቃ በጣም ጭንቀት ውስጥ ነኝ እባክህ እርዳኝ ብዬ መስፍን እግር ስር ሂጄ ወደኩኝ ቢሮ ሂጄ ማለት ነው ከዛ በኋላ በቃ ለጊዜው እኔ ጋር መስራት ምቺ ከሆነ እንደዚህ ምግብ መስራት ምናምን አሉኝ የሆነ ድርጅት ውስጥ አለ እቃ ምናምን እንትሚለውና ለነሱ በቃ ምግብ መስራት ምናምን ምቺ ከሆነ እኔ ልክፈልሽ ሲለኝ በቃ በጣም ነው ደስ ያለኝ ምክንያቱም በዛ ሰዓት ማስበው እህቶችን ከዛ ችግር ውስጥ ማውጣት ብቻ ነበር እና በቃ ስራውን ተቀበልኩት ለሱ ሰዎች ምግብ አበስላለሁ ሲልኩኝ ላላካለው በቃ አምጪ ከእንደዚህ አይነት ቦታ እንደዚህ ግዢ ሲሉኝ እየሄድኩ በቃ ሚሉትን ብቻ ፈጽማለሁ ማለት ነው ሚሉኝን በሙሉ ፈጽማለሁ እዛ ማለት ነው እና በቃ እዛ መስራት ከጀመርኩ በኋላ በጣም ብዙ ነገሮችን ማየት ጀመርኩኝ ምንድነው የሚሰሩት ምናምን ሚለውን ሳጣራ በቃ በጣም ብዙ መጥፎ ነገሮችን በጣም ይሰሩ ነበር እዛ ውስጥ ሰው ያግቱ ነበር እየደበደቡ የሆነ ወረቀት ያስፈርማሉ በቃ በጣም ከባድ ነበር እና በቃ መጥፎ ሰው እንደሆነ እዛ ከገባው በኋላ መስፍን በጣም መጥፎ ሰው እንደሆነ ነው ተረዳሁት እና አባቴንም ይመስለኛል በቃ እሱ ነው እንደዚህ ያደረገው ለዚህ ሁሉ የዳረገው መስፍን ነው ያስባለውና በጣም ብዙ መጥፎ ስራዎችን ይሰራል በጣም ብዙ ሰው ያሰቃያል የብዙ ሰው ባለበት በጣም መጥፎ ስራዎችን ነው የሚሰራው እና ከዚህ በፊት 1-3 ሰው 4 ሰው ራሱ ተደብቄ ነው የሰማሁትና እቃ ላመጣ ሲሄድ ሰው አግቶ ወረቀት ሲያስፈርም ተደብቄ አይቻለሁ ደውላችሁ እንደዚህ በሉ እንደዚህ አድርጉ ምናምን ሲላቸውም ሰምቻለሁ እየደበደባቸው እያስፈራራቸው በቢላ ምናምን ነው የሚያስፈራሩት እንትኖች አሉ ጋርዶች ምናምን አሉ ከቧቸው ምናምን በጣም በሚዘገንን ሁኔታ እየደበደቧቸው ያስፈራሯቸው በጣም ብዙ ድርጊቶችን ሲያስፈጽሟቸው አይቻለሁ እንደው እዚህ ቦታ ላይ ናቲ ነበር ናቲን ይዘውት መተው ነበር ለትንሽ እንደወጣም እናንተ ነግራችሁናልና ናቲ እዚህ ቦታ ሲመጣ ለመጀመሪያ ጊዜ ነው ወይስ ከዚህ በፊትም መጥቶ ያውቃል የሚለውን ነገር እንስ አው ናቲ ከዚህ በፊት መጥቶ ነበር 1-2 ቀን አይቼዋለሁ በአሁኑ ግን በጣም ተዳክሟል በጣም የተደበደበ አይነት እንትን ያዩት እና እንደመጡም ብዙ አላቆዩትም እዛ አጣርፎ ነው ያወጡት ምክንያቱን አላቅም ቶሎ ነው ይዞት ይወጡት እንግዲህ መልእክት ሰተሽኛል መልእክቱን ይሰጠሽ ማን ነው ወረቀቱን ይሰጠኝ የናቲ ጠባቂ ነው በጣም ጥሩ ሰው ነበር በነበረ ሰዓት ከነበሩት ሰዎች በሙሉ በጣም ጥሩ ሰው ነበር በጣም ሲረዳኝ የነበረ ናቲን በጣም ሲተባበረው የነበረ ሰው ነው እና በጣም ጥሩ ሰው ስለነበረ ዘላለም የሚባል ሰው ሲመጣ እርግጠኛ ስትሆኚ ለዘላለም ስጪው ብሎን ይሰጠኝ
እና በጣም ፈርቶ ነበረ እና ራስሽን ጠብቂ እና ማንንም እዚህ ውስጥ ማንንም እንዳታሚ ከኔ ውጪ ለዘላለም ስጪልኝ ብሎ ነው የሰጠኝ። እሺ እንግዲህ እዚህ ውስጥ የተቀመጠው መልእክት በእርግጥ በጣም አጓጊ ነው። ይህንን መልእክት ተከትለን መሄድ አለብን ወይ የሚለው ነገር ነው ለኛ አሳሳቢ ሆኖ እስከዚህ ሰዓት ድረስ የቆየ ነው። ነገር ግን ምንም አማራጭ የለንም። እንግዲህ የመስፍን ሰዎች ያስቀመጡልን ወጥመድም ቢሆን ተሰብስበን እዚህ ወጥመድ ውስጥ ከመግባት ውጪ ምንም አማራጭ የለንም። መልእክቱ የናቲን ህይወት የሚመለከት ስለሆነ ወደዛ ቦታ መንቀሳቀስ ግድ ነው። ረጅም ሰዓት በዚህ ጉዳይ ላይ አውርተናል። አሁንም ድጋሚ እናወራለን ብዬ አስባለሁ ከቲሞቼ ጋር። ውሳኔያችን ግን ሊሆን የሚችለው ይሄንን መልእክት ተከትለን መሄድና መሄድ ብቻ ነው። ስለዚህ እንግዲህ አብራችሁን ሁኑ ማለት እፈልጋለሁ። ከሷ ጋርም የነበረን ቆይታ እዚህ ላይ ያበቃል። ለጊዜው አንቺና የእህቶችሽ ደህንነት ወደሚጠበቅበት ቦታ ይወስዱሻል የኔ ልጆች። እዛ ትሆኛለሽ። ይህንን ጉዳይ ከጫፍ እስክናደርሰው ድረስ እንግዲህ ማድረግ የምንችለውን ሁሉ እናደርጋለን። ያመጣሽው መልእክት እውነት ይሁን ሐሰት በዚህ ሰዓት እርግጠኛ ሆነን መናገር ስለማንችል እንግዲህ ከኛም አይን መሰውራት ትችይም ከዚህ በኋላ ማለት ነው። ስለዚህ እኛ አካባቢ እንድትሆኚ እናደርጋለን። ሐሳባለሽ? በጣም ላመሰግናችሁ ነው በዚህ አጋጣሚ። በቃ ህይወቴን ስላተረፋችሁልኝ በጣም ነው የማመሰግነው እና ለኔም ለእህቶቼም አስፈላጊውን ነገር ስለምታደርጉ በጣም ነው ማመሰግናችሁ። እሺ እንግዲህ ወደ ቀጣዩ እርምጃ እንሄዳለን። ጊዜ ማጥፋት አያስፈልግም። ወደዛው እንሄዳለን። እናንተ ደግሞ እንግዲህ በጸሎታችሁ ደግፉን ማለት እፈልጋለሁ። ጸሎታችሁ አይለየን። እዚህ የደረስነው በእናንተ ጸሎት ነው ብለን እናምናለን። ስለዚህ እንግዲህ አብራችሁን ሁኑ። እሺ እንግዲህ ተመልካቾቻችን አሁን የምንገኝበት ቦታ እንግዲህ መልእክት የተነገረን መልእክቱን ያደረሰን ሰው ጋር ነው የተገኘ ነው። ምንድነው እንግዲህ መልእክቱ ናቲን የሚመለከት ነው። ናቲን የሚመለከት መረጃ እጁ ላይ እንዳለ ነው እየነገረን። እሷም ልታስረዳችሁ እንደሞከረችው ይሄ ሰው የናቲ ጠባቂ ነው። ነገር ግን እኔ በተቀመጠው ስልክ ደውዬ ሳዋራው ከዚህ በኋላ እንደዚህ አይነት ክፋት ውስጥ መሳተፍ አልፈልግም። የናቲ ህይወት አደጋ ላይ ነው። ምነግራችሁ ሚስጥር አለ፣ መረጃ አለ። ናቲን በህይወት ላታገኙት ትችላላችሁ። ከዚህ በኋላ ካልፈጠናችሁ፣ በፍጥነት መታችሁ እኔን ካላናገራችሁኝ ናቲ ህይወቱ አደጋ ውስጥ ነው ያለው ብሎኝ ነው እንግዲህ በፍጥነት ወደዚህ ቦታ የመጣ ነው። እንግዲህ በተቻለ መጠን በዛ ብለን ለመምጣት ወጥመድ ውስጥ ላለመግባት ጥረት አድርገናል። እዚህ ቦታ ላይ እንግዲህ የተገኘ ነው የናቲ ህይወት ከምንም በላይ አንገብጋቢ ስለሆነብን ነው። እንግዲህ እንደምታውቁት የመስፍን ሰዎች በናቲ ላይ የሚያደርሱት በደል ከቀን ወደ ቀን እየከፋ የዚህ ልጅ ህይወት አደገኛ ነገር ውስጥ እየገባ እንደሆነ ከዚህ በፊት ናቲን ካገኙ ምስክሮች ሰምተናል። እንግዲህ የናቲ ነገር ከምንም በላይ አንገብጋቢ ነው ማለት ነው። መስፍንን ማሯራጡ፣ መስፍንን ፈልጎ ማግኘቱ ወንጀለኞችን እንትን ከማለትም በላይ የናቲን ነፍስ የምናተርፍበት መንገድ በዚህ መንገድ ኑ ከተባለን የማንሄድበት ናቲን አየነው የተባለበት ማንደርስበት ቦታ የለም። ይህንን ደግሞ ካለፉት ፕሮግራሞቻችን ማየት ይችላችኋል። ስለዚህ ይሄ ሰው እንግዲህ ማንነቴን ደብቀልኝ ምናልባት የምትቀርጽም ከሆነ ስለኔ ላለመናገር ሞክር ምናምን ብሎኛል። ነገር ግን እርግጠኛ ሆነን ነውና ቪዲዮ ምንለቀው የዚህን ሰውዬ ማንነት መደበቅ ካለብን እንደብቃለን። መታወቅም ካለበት እናንተ ተመልካቾቻችን እንድታውቁት እናደርጋለን። ያው እንደምታውቁት እንግዲህ ለረጅም ጊዜ የመስፍን ሰዎች ሲያጭበረብሩ ነበር። እውነተኛ የሚመስል የሚታመን ታሪክ ይዘው እየመጡ ከዛ በኋላ እኛን ወጥመድ ውስጥ እየከተቱ ነው የቆዩት። አሁን ደግሞ
እንደሚታወቀው እኛ የሆነ ቦታ ስንደርስ ለጥቂት እየተቀደምን የምንሄድበት ምክንያት እንግዲህ የመስፍን ሰዎች በየትኛው በኩል እንደሆነ ባናቅም አሁንም መረጃ እያገኙ እንደሆነ አሁንም እንቅስቃሴያችን እየገባቸው እንደሆነ መረዳት ችለናል። ስለዚህ ይህንን ሰውም ለራሳችንም ደህንነት ጭምር እየተቀረጸ ነው ላገኘው ያሰብኩት። በጣም በሚገርም ሁኔታ እንግዲህ ግቢያቸው ውስጥ ገብቻለሁ፣ ገባ ያለኝ ቦታ ደርሻለሁ። ስለዚህ ካሜራ ማስጀመር ስላለብንም ጭምር ነው እዚህ ጋር እንትን ያልነው። ይሄ ልጅ ስለ ናቲ ምንድን ነው የሚያውቀው? የናቲ ህይወት ውስጥ አደጋ ውስጥ ነው ከተባለ በምን አይነት ሁኔታ ነው አደጋ ውስጥ ያለው? እኛስ ምንድን ነው ማድረግ የምንችለው የሚለውን እንግዲህ ይህንን ሰው ካገኘ ነው በኋላ ነው የምንረዳውና ስለዚህ ወደዛ አብረን እንሄዳለን። ከዚህ ሰው ጋር ቆይታ እናደርጋለን። እስቲ እንግዲህ ምንድን ነው የሚለውን ከሱ የምንሰማ ይሆናል ማለት ነው። እስቲ አብራችሁ ሰላም ኒቆዲሞስ እንዴት ነህ? ሰላም ነው። ዘላለም ነኝ። ያውቀኛል። ዘላለም እንዴት ነህ? እሺ ሰላም ነው። እንዴት ነህ? አለን ሰላም ሰላም። አዎ ያው በአካል እኮ እንድትመጣ እኮ ያው ታውቃለህ፣ ነገሩ በስልክ የሚሆን ነገር አይደለም። እሺ ልግባ። ዘብቼ ማውራት ይቅርብህ፣ እውነት አይቻልም፣ ይቅርብህ። እኔም ካሜራ ለደህንነቴም ሲባል ራሱ በግድ ነው እዚህ የጠራው፣ በስልክ የማይሆን ነገር ስለሆነ ነው እኮ ገብቼ ላውራ። አይሆንም ዘላለም፣ አይሆንም፣ እውነት አይሆንም። እሺ አዋራኛ መልእክቱን እንድትነግረኝ ነው የምፈልገው። እኔ ካሜራ የሚያስፈልገኝን ምክንያት እነግርሃለሁ። ዘላለም ተረዳኝ። እረዳለሁ። እዚህ ጋር አንተን ልረዳ የፈለኩት ራሱ ህይወቴን እዚህ ውስጥ ሪስክ አድርጌ ነው እዚህ ላይ ሪስክ አድርጌ ነው እንትን እያወራሁ ያለሁት። እና ዘላለም የሚሆን ነገር አለም እዛ ሆነ እናውራና እኮ እዛ ሆነ ማውራት አለብን እንድናወራ ነው። ገብቷል አይደል? እኛም የራሳችንን ደህንነት ያሰጋናል። የመስፍንን ሰዎች ለሞት ይችላል። ገባህ አይደል? አሁን እያወራሁ ያለሁት እሱ ነው ያለውን መረጃ ልስጥና ልጁ እንድታደርኑት ነው የሚፈልገው። እኔ ብዙ ነገር አብረን ሰርተናል ከነሱ ጋር አውቃለሁ፣ ምን ያክል አስከፊ እንደሆኑ አውቃለሁ። ስለዚህ በቃ እኔ የራሴን ህይወት ሪስክ አድርጌ ነው እዚህ ጋር ላንተ መረጃ እየሰጠው ያሉት። ስለዚህ የምታድኑት ከሆነ ቶሎ ብላችሁ እሱን ለማዳን ሞክሩ። የኔ ህይወት አውቃለሁ፣ በቃ እዚህ ጋር እንዳለቀ አውቃለሁ እኮ። ታዲያ ይህንን ያክል የምትሰጋ ከሆነ ይህንን ያህል የምትፈራ ከሆነ እኛ ማድረግ የምንችለው ነገር እንድናደርግልህ ከኛ ጋር ተባብረህ ያንተን ደህንነትን ማስጠበቅ አይደለም ዘላለም። እሱም ይሆን ነገር አይደለም። ከቻላችሁ ብቻ ልጁ ራሱ እዛ ደርሶ በህይወት እንደሚኖር አላውቅም፣ ግን ብቻ በቻላችሁ ታቀም እዛ ደርሳችሁ እንድታድኑት ነው ፈልጉ። ግልጽ እንዲሆንልኝ ፈልጋለሁ ዘላለም። እየነገርኩ ነው። እኔ በጣም እየፈራው ነው። የገባውበት ነገር በጣም አስከፊ የሆነ ነገር ነው። እኔ ናቲን እስካወኩበት ቅጽበት ራሱ በጣም ብዙ ነገር ከነሱ ጋር ብዙ ነገር ሰርተናል፣ ግን በቃኝ ስላልኩ ነው። አሁን በመሃል አሁን ራሱ እየደወሉ ነው ስልኬ ላይ በጣም ብዙ የማይታወቅ ስልክ እየተደወለ ነው። አይው አሁን ራሱ እየተደወለ ነው በጣም እና እባክህ ተረዳኝ ዘላለም፣ እባክህ ያለው መረጃ እዚህ ሆነ ሰጣለሁ። ችግር የለውም። እኛ ቤት ውስጥ መግባት አለ መግባታችን እኮ ለውጥ አያመጣም። መቀረጽ ከሌለብህም ማለት ነው እንዳትቀረጽ ማድረግ እንችላለን። ችግር የለውም። ካሜራ ማጥፋት እንችላለን። ግን እኛ ደግሞ ለራሳችንም ደህንነት እኛ ያንተን መልእክት አምነን ነው አይደል እዚህ ድረስ የመጣ ነው። እኮ ምታምነን ከሆነ አናግረን እኮ ዘላለም። እየነገርኩ እኮ ነው፣ አሁንም እያስረዳሁ ነው። ለመረዳት ሞክር። ይሄው የማይታወቅ ስልክ። አንደኛ እኔም እዚህ ችግር ውስጥ ሆኜ ቤት አስገብቻችሁ የሆነ ሰው እንኳን ቢመጣ እናንተም ችግር ውስጥ ማስገባት አልፈልግም። ችግር የለውም። እኛ ጋር እኮ የህግ ሰዎች አሉ። ወጥተህ ማየት ትችላለህ። በዛ እንትን የሚገፋ ነገር አይደለም። እዛ ጋር ያለው ኃይል ከባድ ኃይል ስለሆነ ነው አሁን እየነገርኩ ያሉት። እኔ ቤትም ሆኜ ለማምለጥ ሞክራለሁ። ፈጣሪ ካላመልጣለሁ፣ ካልሆነ እንግዲህ ያው ያየነው አሁንም ራሱ የተደወለ ነው ስልክ እና እባክህ ተረዳኝ ዘላለም። እሺ ይገባኛል። አንተን በጣም እየፈለጉ እንደሆነ ከዚህ ቡድን ውስጥ ራስን ማስመለጥ እንደምትፈልግ ይገባኛል። አፍተር ኦል ወንጀለኛ ነህ። እኛ ይኸውልህ አሁን እዚህ ድረስ ከመጣን አንተን ትተና አንሄድም። መረጃ ነህ፣ አስቀምጠንም ልንሄድ አንችልም። ከዛም ባለፈ ብዙ ወንጀል ውስጥ የተሳተፍክ ሰው ነህ ማለት ነው። ስለዚህ ትተና አንሄድም። የህግ ሰዎች ይወስዱዋል ከዚህ ቦታም ማለት ነው። በህግ ቁጥጥር ስር መዋል አይቀርም። ስለዚህ ብሪፍሊ ልትነግረኝ የፈለግከውን ነገር መልእክቱን በስነ ስርዓት አድርሰኝ ነው እኮ እየነገርኩ ያለው ዘላለም። አድምጠኝ። አሁን ናቲ ያለበት ደረጃ በጣም አስከፊ ነው እያልኩ ነው። ምክንያቱም እነሱ ሀሳባቸው አሁን ከሀገር ሊያስወጡት ነው ያውቃሉ። አሁን እንቅስቃሴ ላይ እንዳላችሁ ያውቃሉ። ልትይዟቸው እንደሆነ ያውቃሉ። እሱን እየፈለጋችሁት እንደሆነም ያውቃሉ። ለዛ ነው ቅድም የሆነ ልጅ በማል ደውሎልኝ ነበርና እያወራሁት ከሀገር ሊወጡ እንደሆነ እና የተዘጋጁ እንደሆነ ነው እየነገረኝ ያለው። ለዛ ነው የደወልኩልህ፣ መልእክትም አስቀምጬ ይልሃለሁ እንድታገኝ የሚፈልኩት ለዛ ነው።
እና ልጁ ያለበት ቦታ ደረጃ አስከፊ ነው በጣም አስከፊ ነው ሊሞትም ይችላል አላቅም በዚህ ሰዓት ምን ያደርጉ እንደሆነ አላቅም ምንድነው አሁን ናቲ ያለበት ሁኔታ ምን ይመስላል የጤናው ሁኔታውን ጨምሮ ማለት ነው ጤናው ደህና ነው ማለት አይቻልም ያለበት ቦታ አስከፊ ነው ምክንያቱም ታግቶ ነው ያለው ዛጋረል እና ምንም ልጁ ጤነኛ አይደለም ይሄው ስንት ጊዜው ነው ከታገተ ያን ያክል ጊዜ በመርፌ ነው በቃ አንድ ማደንዘዣ አንድ የተለያዩ ነገሮች እየወጉት ነው እስካሁን ድረስ ልጁ ያለው እና ያው ከሀገር ይወጣል ብለው ይዘኑ እንወጣለን ብለው ያሰቡ ነው ግን ልጁ ያን ያክል መሄድ አይደለም ምክንያቱም በጣም አቅሙን ጨርሷል ኢሚዩኒቲውን አጥቷል ለዛ ነው ቀድማችሁ እንድደርስለትም ከደረሳችሁለትም አስፈላጊው የሆነውን ክትትል እንድታደርጉለት ስለፈለኩ ነው የጠራውክ አንተ እንዴት ነው ታዲያ ይሄ ሁሉ ነገር እንደሚደርስብህ ያወቅ ለኛ መረጃ ለመስጠት የወሰንክበት ምክንያት ምንድነው ህይወቴ ስጋት ላይ ነው አንደኛ የኔ ህይወት ስጋት ላይ ነው ማለት ይሄን ነገር ውስጥ ተከትለው የሚገቡ ሰዎች የሚዘፈቁ ሰዎች በሙሉ እንዳለ ስጋት ላይ ነው የሚሆኑት ተረዳኸኝ አይደል ዛሬ አሁን እኔ ጠርቼ ወይ ከዚህ በፊት ቀደም አጫውቼ ቢሆን ኖሮ ወይ እንትን ነገር ቢሆን ኖሮ አንተም እዛ ነገር ውስጥ እንዳለበት የሆነ ነገር ፍንጭ ይኖራቸዋል እኔ ብቻ አይደለም አንተንም ነው ገባራል ስለዚህ እኔ እዚህ ጋር የራሴን ህይወት ብቻ ነው ሪስክ አድርጌ ይሄን ነገር ላጋልጥ የፈለኩት እና እንደነገርኩ ነው በጣም ለዛ ነው ላንተም ቀድሜ ላሳውቅ ያልፈለኩት እና ከናቲ ጋር በጣም ብዙ ጊዜ አስቦላን ኦልሞስት ወደ 1 አመት ምናምን አብረን ነውና አንደኛ በጣም የሚያሳዝን ልጅ ነው ስለ በቃ የሆነ ስታዩ አንዳንድ ሰው የሚያሳዝን ሰው አለ በዛ ላይ አቅም ያጣ ነው ምግብ በስትክክል አይሰጠው በመድኃኒት ኃይል ነው ያለው እና ቀን በቀን በቃ የሆነ ሳየው ልቤ ይሳሳል ገባራል አንዳንድም ሰውና ለሰው ታዝናለ እና ብቻ በጣም አስከፊ ደረጃ ላይ ነው ያለው ከቻላችሁ ቶሎ ድረሱለት እኛ እንደረሱለት ምትለን እኛ የት ልንደርስለት እንችላለን አንተ አንደኛ ልትጠቁመን ይገባል ችግር የለውም ይሄው አሁንም ልጁ እየደወለልኝ ነው ያኛው እዛ ውስጥ ነበር ያልኩ ልጅ ያው ስንነሳ ደውላለውና የሚያለኝ ነበር አንድ ጓደኛዬ ነው እሱም እና እሺ ወይ ላንሳውና አንተ ልበልክ እሺ እሺ እንግዲህ ተመልካቾቻችን ከወንድማችን ጋር ናቲ አለበት ያለ የተባለበት ቦታ መተን ነበረ በአጋጣሚ እዚህ ገብተን ልናገኛቸው አልቻልንም ምክንያቱም ወጥተዋል ከዚህ ቦታ ምንድነው የተፈጠረው ሚለውን እስቲ ከወንድማችን እንስማ የተፈጠረው ነገር ያው እንደነገርኩ ነው ዘሌ እዚህ ነበር ያለ ነው ብሎ የነገረኝ ልጁ ለኔ ቴክስት ማርጉ ቅድማ ሳይቻል ነበር እና አሁን ቴክስት ሳይው ተነስተናል ምናምን ነገር ብሎ ልኮልኛል እስቲ ወይ ቶሎ እንደርስባቸውና ቶሎ እንሂድ ወዴት ነው የሚሄዱት አሁን እኛ አቅጣጫውን ማወቅ እንችላለን ወይ ያው ለልጁም ደውዬለት ነበር እንደተነሱ ነው የነገረኝ ቅድም ቴክስት አድርጌለት አልመለሰልኝም ነበር ያው እዚህ ኮመንትን ከምንል እየሄድንባቸው እንትን ብንላችሁ ይችላል ያው የሚሄዱበትን ቦታም ስለነገረኝ ቴክስት ላይ ስላሳወቀኝ ከተማም አሳባቸው ከሀገርም ለመውጣት ነው ከከተማ ብቻ አይደለም ያው ልጁ እንዳይያዝባቸው ሲሉ ቶሎ ይዞ ለመውጣት ነው ለመሰወር ነው አላማቸውና ቶሎ እየሄድን ብንደርስባቸው ይችላል እኔ አሳያለሁ ከመቆም ይልቅ እንሂድ አዎ እንሂድና እኔ መንገዱን አሳያለሁ እኔ በደም እየሄድን ማውራት እንችላለን ነው ከልጁ ጋርም እየተደዋወልን ችግር የለም ቴክስትም ያረኩለት በቃ ቴክስት ያረኩለት ነው በርቀት እስከናያቸው ድረስ ያለው ማለት ልክ ነው እንደዛ ማድረግ እንችላለን እየተደዋወልን እንትን ከምንል እሺ እሺ እንግዲህ ተመልካቾቻችን ከነሱ መካከል ያለ አንድ ሰው እየረዳን ነው አቅጣጫውንም እየጠቆመን ነው በየት አቅጣጫ ሊወጡ እንደሚችሉ እየነገረን ነው እንግዲህ ዋና ፍላጎታቸው ናቲን ይዘውት ከዚህ ከከተማ ማምለጥ ከዛ ሲቀጥል ደግሞ ከሀገር ይዞ መውጣት ነው ይሄንን እድል ላለመስጠት ነው ለነሱ እንግዲህ በፍጥነት እነሱ ላይ ለመድረስ ጥረት ያደረግን ያለ ነው እንግዲህ ፈጣሪ ይረዳናል ብለን እናስባለን እንግዲህ አሁን ቢያንስ የሆነ ኪሎ ሜትሮች ርቀት ነው ያለን እኛ ደርሰናል የሚለን ቦታ እሱ እና እኛ ያለንበት ቦታ የሆነ የኪሎ ሜትር ርቀት ነው ያለንና አይሆፕ እንደርስባቸዋለን ሳይወጡ ከከተማ ከወጡ በኋላ ችግር ነው የሚሆነው አንድ ጊዜ ከወጡ ምንም ማድረግ አንችልም ይሄንን ልጅ ልናገኘውም ላናገኘውም እንችላለንና ሳይወጡ ነው ልናገኛቸው የሚገባው ከምንም በላይ እየረዱን ያሉት ልጆች በእውነት ሳላመሰግናቸው ማለፍ አልፈልግም እነሱ በጣም ነው እየረዱን ያሉት ሁሉንም ነገር እነሱ ናቸው እንትን ይያሉ ያሉት ምክንያታቸው ደግሞ ናቲን ስላዘኑለት ነውና
በእውነት አሁን ውጤታማ እንሆናለን ብለን እናስባለን እንግዲህ ፈጣሪ ይርዳን ነው የሚባለው ፈጣሪ ከረዳን ይሄንን ልጅ በህይወት እናገኘዋለን አንድም ነገር ሳይሆን እናገኘዋለን ወንድማችንም ሲል እንደነበረው ደክሟል ይሄ ልጅ ብዙ ጉዳት ደርሶበታል ስለዚህ ፈጥኖ እሱ ጋር መድረስ ነው ወሳኙ እንግዲህ አብራችሁን ተከታተሉ ማለት እንፈልጋለን በጸሎታችሁ ምርዱን ደግፉን ይሄ በጣም ወሳኝ ሰዓት ነውና እርዱን ማለት እንፈልጋለን ምናልባት ከዚህ በኋላ ካሜራ ታቆምና በፍጥነት እንዲነዳ እናረጋለን እሺ እንግዲህ ተመልካቾቻችን በቃሊቲ አቅጣጫ ሊወጣ የነበረው መኪና የሐሳብ ለውጥ አድርጎ ከርቀትኛ ስናየው እንትን ብሏል ተመልሷልና ወዴት እየሄደ እንዳለም አላወቅንም በዚህ ጋር ነው የሚሄደው በዚህ ጋር ወዴት እየሄደ እንዳለም ይታያል ያውና ይሄ ነጩ መኪና ነው እሺ ከፍለክ ዶልፊን ነገር እንግዲህ ከዛ ተመልሰን መተናል እንዳይርቀ እሺ እንግዲህ ተመልካቾቻችን በርቀት የሚታየው መኪና ነው ለፊት የሚገኘው መኪና ነው ወዴት አቅጣጫ እንደሚሄድ ግራ እየገባን ነው ከከተማ የመውጣት ፕላን እንደነበራቸው አውቀናል ነገር ግን ያወቁት ነገር ሳይኖር አይቀርምና አሁንም ከተማ ውስጥ ነው ያመላለሱ ነው ያሉት በጣም በቅርበት መኪናውን ተከታትለን ወደሚሄድበት አቅጣጫ ሄደን አመቺ ቦታ ላይ ስንደርስ መኪናውን ማስቆም ግዴታችን ነውና እንደዛ ለማድረግ እያሰብን ነው የኛ መኪናዎችም ተከታትለው እየመጡ ነው ሁላችንም በቅርበት እየተከታተልነው እንገኛለን መኪናውን ምናልባትም ልጁን ይዞ ለመውጣት ስላልተመቻቸው ኬላዎች ምናምን አጠራጣሪ ነገር ስላጋጠማቸውም ሊሆን ይችላል እየተመለሱ ይገኛሉ እስቲ እንግዲህ ይሄንን መኪና እስከመጨረሻው ተከታትለን ከየታችን እንዳይሰወር አድርገን ምናገኘውን ውጤት አብረን እናያለን ከዋና መስመር ወጥተዋል እኛም በርቀት እየተከተልናቸው እንገኛለን እንግዲህ በርቀት መከታተላችን ይቀጥላል የሚገቡበት ቦታ እንገባለን ከኋላ ያሉት መኪኖች እየመጡ ነው የኛ እየመጡ ነው ማቻዋለን እሺ ተጠጋ ከዚህ በላይ መንደር ውስጥ እየገቡ ቦታ ስታገኝ ዝጋበት እሺ አደራ በእናት እንዳያመልጡ ነው ሳልፉ ለፎ ዝጋበት ቶሎ በል ዝጋበት ውረድ ቶሎ ዝጋበት ሹፌር ወኩል ቶሎ ዝጋበት ውረድ
ማናችሁ